አይኔ በለው ዘይት ቤት ይዘይገባ አሁን ከኛ ጋር ጭራሽ እንትን ትላለህ እና ጃፒያን ይሄ ነገር ላይ ቁጭ ብለህ ቲንጋ አስብበት። ጃፒ እኔ ግን ጥያቄ አለኝ ከተፈቀደልኝ። ሂድበት። ጠይቅ ወንድሜ፣ አንተ ረጋ ያልክ ሰው ነህ። እሺ ጃፒ፣ እኔ የጃፒ ቅድሚያ አያት ነው የሆነ ማኛ በቱርክ የሕክምና ጥበብ የቆመ ሰውዬ እስከ መቼ ነው እንደ ቂጣ እየተገላበጠ የሚኖረው ነው እኔ ጥያቄ። እስከ መቼ አያት እኮ ነው። እስከ መቼ ነው እንደ ቂጣ እየተገላበጠ? እምነት እኮ ነው ይሄ፣ መቀለጃ አይደለም። ጃፒ እስኪ በስል ነው ችግር የለውም። እሱ ግን ያው ሰውን አሁን እንደ በስሎ አብቅቷን እኮ የጃፒ ቅድሚያ አያት እኮ ነው ይሄ። እናንተ ስላልመሰላችሁ ስላልገባችሁ ነው ወንድሜ። ሲገባችሁ የሰው ልጅ በመጠቀም ባለበት ሰዓት ብቻ ነው የምትጠቀምበት። ገብቷል? በአሁኑ ሰዓት ላይ እያገለገለህ ነው፣ መገልገል ነው ያለብህ ግዴታ። አሁን ለምሳሌ ፋኖ እየታገለ ነው። እናንተ ታጋይ ስለሆናችሁ በትግል መስመር ልንገርህ፣ ፋኖ እየታገለ ነው። ነገ ለማሸነፍ ጃፒ ከአንተ ጋር እኮ ይሄ ሰው የሚያወራው እኮ በቱርክ ሕክምና ጥበብ እኮ ነው እንጂ ቅድመ አይደለም። እሱ ሜን ፖይንት አይደለም። ተረድቻለሁ። መቼ ነው የሚገባው? እሺ መቼ ነው ማለት? ሁሉም ነገር እኮ ገደብ አለውና ይሄ ሰው የሚቆመው በአንድ እምነት የሚቆመው መቼ ነው? ጃፒ የምር ሲጀምር ጃፒ እኮ የእሱ እኮ ተመሳሳይ እኮ ነው። የአንድ ሳንቲም ሁለት ገጽታ እኮ ነው። አሁን ተመሳስሏል። በቃ ያናዳል። ለምንድን ነው እሱን እንደ ሰው አይተን ጃፒን ራሱ የምንጠይቀው? አንተ ማን አባኔ ከሰመዱ ጋር ነው ማወራ የነበረው። ተደረደረ አይደለም በቃ ለእምነት የምትቆም ሰው አይደለም። በቃ እኔ አሁን ለእምነት የምትቆም ነበር ይመስለኝ። እኔ ያሳዝነኛል። በቃ አንድ እንደ ተራ ሰው እያየሁ ነው። እስከ ዛሬ ሽልጦ ይዞ የሚዞር ሰው ነው ቡላላ። ሽልጦ እኮ የሀገራችን እኮ ምርጥ ምግብ ነው። ምንድን ነው የምትለው? የሰሜን ምግብ እኮ እንዴት ነው የሰሜኑ ምግብ የምታጣጥለው? የተለከፈ ውሻ ካገኘህ ነቅሶ መከራህን ስታይ ትኖራለህ። አሁን ግን ቀልዱ ቀልድ ነው። ሌላ ጊዜ ስገባ ይህን ጭንቅላትን አሰራና መጀመሪያ እምነቱን ለምን ተሳደብክ? ማንበብም ማጥናትም ከነበረብህ እምነቱን ሳትሳደብ ነበረ። ይቅርታ ቪዲዮ ስራ አትሊስት ብለህ ከተሳደበ ከዛ ይቅርታ ጠየቀ፣ አለቀ። ቪዲዮ መች ሰራ? ቪዲዮ ቢሰራ ቪዲዮ ሰርቶ ይፖስት። አባቶችን ሰደብ ያለው እምነቱን ሰደብ ያለው ይቅርታ አድርጉልኝ ብሎ ይፖስት። ቪዲዮ ቢሰራ ከዛ እንተዋለን። አለቀ ብሏል፣ አለቀ። ቪዲዮ አልሰራም። ለእናንተ እኮ ነው ያለው። ለማንም ጠበቃ ልሆን አይደለም፣ ግን እናንተ ደንቆሮዎች ማለት ነው። እውቀት ያለው ሰው ፒኤችዲ ያለ ሰው እኮ ነው የምትመስለው ደንቆሮ ስትል ጃፒ። ቢያንስ ጉላላ ምን መሰለህ፣ በሰለጠነው ዓለም ፈረንጆቹ እናንተን የሚያዟችሁ በእነሱ ሀገር ቋንቋ ተምሬያለሁ። ሌላው ቢቀር ገብቶሃል። ትክክል። ስለዚህ አሁን አንተን ካለብህ ችግርና ካለብህ ችጋር ለማውጣት እኛ ተባብረን ምን እናርግለት ነው ማለት ያለብን። አንተ ኮዶዎቹን ፈጠን ፈጠን ብሎ የሚለቅም ሮቦት ግዛና እንዲለቅምልህ አድርግ። የቀበሌ አቃጣሪ በውሻ ድምፅ እንዳያውቁህ ብቻ ግኖች ጃፊ ይመች። ግን ለእምነት ቁም እባክህን። በእውነት ሌላ ነው ያስፈልጋል ማለት አንዳንድ ማይረባነቱ እንደማይረባ የሆነ ሰው ከታወቀ በኋላ ለዛ ሰው ይሄን ያህል በቃ ተጫወት ተዝናና ብለህ የሚደግፍህን ከሆነ ደግሞያችሁ ስለሌለ እኮ ነው የምትጨነቁት እንጂ ሰው ነው አይደለም። ጃፒ ኖ እምነት ከምንም ነገር ይበልጣል። እምነት ጃፒያንስ ከምንም ይበልጣል። ኦኬ ምንድነው አሁን የእናንተ አይደለም? ማን ነው እሱ እንዴ? ነገ እስሽ ጃፒ ነገ መጣው አንተ በራስህ አሁን ሃይማኖትን እንደሚወድ ሰው ጃፒ ሃይማኖትን እንደሚወድ ሰው በራስህ አሁን ባደረግከው ነገር ነገ ኦርቶዶክስ ላይ ደግሞ መጥቶ ኧረ በደ ኦርቶዶክስ እንደዚህ ብሎ ደግሞ የሆነ ነገር ቢያደርግ አሁን እዚች ጋር ባደረግከው ነገር ውስጥ አይጎዳም? ሲጀምር ጃፒ ጆባ ነው። የምሬ ነው ጃፒ ውስጥ አይሰማህም? አሁን ባደረግከው ነገር ምን ማስተማመኛ አለ? ይሄ ሰው ከአንድ ሁለት ሶስቴ ኦርቶዶክስ ላይ መጥቶ ላጥ ብሎ ወደ ፈልገው የሚወጣ ሰው አሁን ነጋፉን ይከፍታል። ለማየት ያብቃ። ነገ በዚህ ያህል ደረጃ ምናምን ሲጀመር ለምን መጣ ለምን ወጣ ለምን መጣ እንዴ?
ይገደል ነው የምትለው ምንድን ነው? አሁን ቡላላ የሐዋሳ ጴንጤ ነው። የይቅርታ ቪዲዮ ይስራ። የእምነት አባቶችን ተሳድቤያለሁ፣ እምነቱ የሚከተሉ ሰዎችን አስከፍቻለሁ ይቅር በሉኝ ብሎ ቪዲዮ ሰርቶ ይበስጣት። ጴንጤዎቹ አዳራሽ ውስጥ እኔ ማኖኜ ነው ይገደል ምለው ማኖ እያስነካ የሚያስገባ ነው ቡላላ። ቡላላ ጴንጤ ነው። ራማቶ ፓራ ፓፓፓፓ ቡላላ ጴንጤ ነው ይላሉ ከታች። በጣም የምታስቁት ምንድን ነው? አሁን የእናንተ ሀሳብ ይፈረድበት ይገደል ነው ምንድን ነው? ማንንም አይገልም ይገደል አይደለም እያለን ያለ ነው። አትሊስት አጥፍተዋል አልክ አይደል? ይቅርታ ብሏል አልክ አይደል? አንድ ቪዲዮ ሰርቶ የእምነት አባቶችን ተሳድቤያለሁ ይቅርታ አድርጉልኝ፣ የእምነት ተከታዮችን ተሳድቤያለሁ ብለህ ያልተናገርከው ይሁንዬ፣ የምርህን ነው የምርህን ነው። አንተ ሰዎች በማፋጣት የምትታወቀው እውቀት ባይኖርህም ታፋጣለህ እኮ ዝም ብለህ ገባ። ባዶ ብትሆንም ታፋጣለህ። ለምን አላፋጠጥከውም ነው እኛ ያለ። እኔ እንኳን ገብቼ እጠይቃለሁ። እናንተን የሚያናግራችሁ የለም። አይ እኛ መመላለስ ስለማንፈልግ ነው እንጂ እንግባ ብንል እኮ እንገባለን። በጣም ቀላል ነው መግባት። ምንድን ነው የኔ ያህል መታካት የሚያዞረው ወደ ሌላ ነገር ነው። ዩሲ እኛ ገብተን ማውራትም ስለማንፈልግ ነው። እዚች ጋር ጃፕሽ እኛ አንተ ድምፁ ነንና አፋጥልን። በቃ አንተ አፋጠው። ለምን ወጣ ከአንድም ሁለት ሶስቴ ካሳደገች ቤት ወጥተህ እንደፈለክ የምትመላለስበት ጠጅ ቤት ነው ወይ በለው። እሺ አንተ ለምን ፈታ ለምን አገባህ እያልን እንጠይቅህ እንዴ? በሰው ህይወት ምን አገባችሁ? እኔ ከተመቸኝ የፈለኩትን ሃይማኖት የመከተል መብት አለኝ። ማንም አባህ መተህ አትናገረኝም። ብትናገረኝ አረክስሃለሁ። ምንም አባት አመጣማ እዚህ ጋር የሚያኖረኝ የለም። ትልቁ ፖይንት ሰመዱ፣ ትልቁ ፖይንት ምንድን ነው? አሁን ከእናንተ ህይወት ጋር የተቆራኘው ያቃጥላል። አንዴ ምን ሆነ ነው? በጣም ነው የሚያናደው። መብት ነው መቃጠል። እንዴ ተቃጠል፣ በደንብ ነው የምትቃጠለው። አንደኛ ማን ስለሆነ ነው አባቶች ያናግሩኝ የሚለው እንዴ? ታራለህ፣ ትደብናለህ፣ ትቃጠላለህ። አውቀህ ነው ሲጀመር፣ በቃ አውቀህ ነው። አውቀው ነው። ለምን ጉቺ ቤት ሄደህ አታስተነቁንም? ወልዲ ኧረ ሀሳብ ስጥ። እኔ ይኸው በቃ ምንም የለችም። ደስ ይለኛል። ጃፕዬ ይኸውልህ አሁን እዚህ ቤት ስንመጣ ቁም ነገር ወልዲያ ልንገርህ፣ እዚህ ስንመጣ ጃፒን ብለን ነው የምንመጣው፣ ሰመዱን ብለን ነው የምንመጣው። ጃፒዬ አሁን ይሄ ሰውዬ ህንድ ቢሆን እኮ ቡላላም ብለን ነው የምንመጣው። እኔም ብሎ ማለት አልፈልግም። ቡላላንም ብለን ነው የምንመጣው። ወልዲያ ሀሳቡን ይሄ ሰውዬ ሀሳቤልና ይሄ ሰውዬ ህንድ ቢሆን በከፍት ቀንድ ሊያመን ይችላል። አንጠይቅም። ገባ? አሁን እዚህ ስንመጣ የራሳችንን ዜጋ ፍለጋ የራሳችንን ሰው ፍለጋ ነው የምንመጣው። ይሄ ሰውዬ ነገ ሞት ይመጣን። ብዙ እኮ ታዋቂ ሰዎች ብዙ የአርት ባለሙያዎች ሲሞቱ ሲሄዱ ድንገት እያየን ነው። እና ይሄ ሰውዬ እስከ መቼ ነው? የጃፒ ቅድመ አያት ነው። አያቱ ብቻ አይደለም እኮ የጃፒ ቅድመ አያት እኮ ነው። እና እስከ መቼ ነው ጃፒ? ይስሬስ የምሬ ነው። በቱርክ ሕክምና እንትን እኮ ነው ያለው ይሄ ሰው እንድናላቸው እያልከን ነው። ቅድመ አያት ከሆነ ኦኬ እሺ። ወልዲያ አሁን አንተ የወልዲያ ሰው ነህ፣ የሀገሬ ሰው ነህ። ገብቶሃል? ምናልባት አጎቴ ምናምን ልትሆን ትችላለህ ስላልተዋወቅ እንጂ ዘር ብንቋጠር ገብቶሃል? እዚህ መተህ ከነ ሰመዱ ከነ ቡላላ ሲያሰብተው ቀድሞ አሰበተው። ምንድን ነው የጠየቀውን ጥያቄ መልስለት። ምንድን ነው ምንም እኮ በቃ ምንም አይገባም እኮ ጃፒ። እንዴ ማይሆን ነገር አታገናኝ ጃፒ። አሁን ይሄ ስማ፣ አሁን ዘራችንን ብንቋጠር ይሄ ዘመዴ ነው እርግጠኛው። ወልዲያ የት ነው ሰፈር? ቁም ነገር ነው። ፒያሳ ነኝ፣ ኮሬ ፒያሳ። እና ታዲያ ፒያሳ እነ ፍስሀን ታውቃቸዋለህ? ፒያሳ ከዋንዛው ጀርባ ወይስ ፊት? ሰላማችሁ ብዝት ይበልልኝ ሁላችሁ። ለማንኛውም